ሰላም ለእናንተ ይሁን። የአባቴ ቡሩካን እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ስም የተባረከ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ደህና ነው። ጌታ ይባረክ። የአባቴ ቡሩካን ውድ ቤተሰቦቼ አንድ ነገር ሊመክራችሁ ብዬ ነው የገባሁት። እሱ ምንድን ነው ካላችሁ እዚህ ጋር የሆነ ግሩፕ አለ። ፌስቡክ ገብታችሁ ማየት ይችላላችሁ። የሆነ ፋውንዴሽን ግሩፕ የሚባሉት አሉ፣ ነጮች ማለት ነው። የእነሱ ግሩፕ ውስጥ ፎሎ ያሉት እነሱን የሚከታተሉት ጓደኞች ያው ትኖራላችሁ ብዬ ገምታለሁ። ብዙም አይደለም። እነሱ የሆነ ሎተሪ ብሎ የሆነ ነገር ወረቀት ቁጥር ምናምን ያመጣሉ። ከዛ በኋላ ያ ቁጥሩን መልስ እኛ ስንመልስ ኮንግራጁሌሽን ብሎ ስጦታ ይሰጣሉ። ያ ስጦታ ለመውሰድ እኛ ስንዘጋጅ እነሱ ኮንግራጁሌሽን ብሎ ይሄንን ሊንኩን ነክታችሁ ወደ ዋትሳፕ ግቡ ይላሉ። ዋትሳፕ ውስጥ ሲገባ ደግሞ ምንድን ነው ያለው? እዛ ውስጥ ያሉ ሰዎች አሉ፣ ዋትሳፕ ውስጥ ማለት ነው። እነሱ ደግሞ ምንድን ነው የሚሉት? ውስጥ ሲገባ አድራሻውን ስጪ፣ አካውንት ነምበር ስጪ ምናምን ይላሉ። ያንቺ ጉርድ ፎቶ ላኪ ምናምን ይላሉ። ከዛ በኋላ ያ ነገር ሁሉ ካሞላን በኋላ እነሱ ደግሞ ምንድን ነው የሚለው? በጣም ተጠንቀቁ ጓደኞች፣ በእውነት ተጠንቀቁ። ምንድን ነው የሚሉት? እኔ ሞኝ ሰው ቢሆን ተበልቼ ነበርኩ። ሞኝ ሰው ቢሆን ማለት ነው። አሁን አንድ ሰውየው ባለፈው መስመር ጋር ገብተው እንደዚህ አማርጭ ጳውሎስ ኮንግራጁሌሽን አለ፣ ጊፍት አለሽ አለ። ምንድን ነው ጊፍት አልኩ። አይፎን ነው አለ። እሺ አልኩኝ። እሺ አይፎኑን ያ ስልኩን ሽጠን ለእኔ ብሩን ትራንስፈር አርግ፣ እኔ የሆነ አካውንት እልካለሁ፣ በዛ አካውንት ላይ ትራንስፈር አርግ አልኩኝ። ከዛ በኋላ ምንድን ነው ትራንስፈር እኔ ብሩን ትራንስፈር ከማደርግ በፊት አንቺ ይህንን የሚያክል ብር አንቺ ትገቢያለሽ አለ። ጊፍቱ መቼ ተሸጠ? ብሩ ስንት እንደሆነ መቼ አወቅኩኝ? የሚከፍለው ስንት እንደሆነ መቼ አወቅኩኝ አልኩኝ። አንቺ የምትከፍይው ብር ይሄንን የሚያክል ብር ነው። ቀደም ብለሽ ስልኩ ከመሸጥ በፊት አንቺ ይሄንን የሚያክል ብር ታስገቢያለሽ በአካውንት ውስጥ አለ። እኔ ደግሞ ብሩን ከየት አምጥቼ ነው እንትን አሁን ያንተ አካውንት ውስጥ እኔ ብር ማስገባው? ከየት ወስጄ ነው አልኩኝ። ከየት ወስጄ ነው ያንተ አካውንት ውስጥ እኔ ብር የሚከተው አልኩኝ። ከዛ እንደምንም ብለሽ ይሄንን ቴሌፎን ለመውሰድ ከፈለሽ ይሄንን የሚያክል ብር በአካውንት ውስጥ ጨምር ብሎ አካውንቱ ይልካሉ። ከላኩ በኋላ እኔ ደግሞ ምንድን ነው ሴትዮዋን ጠየኳት። ማማ ሰውየው እንዲህ ያለ ይሄንን ያው ሱቅ ሄደሽ ስልኩ መውሰድ ይችያለሽ አለ፣ ኮምፕሊት ሆኗል ብሏል ሰውየው አልኩ። ሴትዮዋ ደግሞ እሱ ውሸት ነው፣ እነሱ ብዙ ጊዜ ውሸት ነው የሚያደርጉት፣ ውሸት ነው፣ አትስማቸው ሴትዮዋ አለችው። ከዛ እሺ አልኩኝ እና እንደገና እኔ አሁን ሞኝ ሆኜ ብር ብልከው ይወስዳሉ፣ ይቀበላሉ፣ ለሽ ይላሉ። ማንም የሚያውቅ የለም። ቀደም ብላችሁ እናንተ ብር ላኩ ካላችሁ አትላኩ፣ አትስጡ። ቀደም ብላችሁ ስልክም ይሁን ብርም ይሁን አምጡና እናንተ ካመጣችሁ በኋላ እኔ ብር ለእናንተ እሰጣለሁ በሉ እንጂ ብር የነሱ አካውንት ውስጥ አትጨምሩ። እኔ ደግሞ የሰጠው አካውንት ቁጥር ምንም የሌለ ነው። ምንም ብር የሌለ አካውንት ነው የሰጠሁት። የኢትዮጵያ አካውንት ማለት ነው። ምንም ብር የሌለው ሰጠው። ከዛ በኋላ ይሄ አካውንት አይሰራም፣ ሌላ አካውንት ስጪ አሉ። ሌላ የለም፣ ሌላ አካውንት ለኔ የለኝም፣ ይሄ ብቻ ነው አልኩኝ። ከዛ ይሄ አካውንት አይሰራም አሉ። ከዛ በኋላ እናንተ ሌቦች ለመብላት ነው አይደለም? እኔ ማንን አውቄ ነው ብር ለእናንተ
እንትን የእናንተ አካውንት ውስጥ የሚጨምረው? እናንተን ማንን ማንና እናንተ ማን ናቸው? እኔ ማንን? እናንተ ማን ናቸው? የእናንተ አካውንት ውስጥ ብር ለምን ጨምራለሁ? ማን ነው ሞኙ? እናንተ ናቸው ወይስ እኔ ነኝ? እናንተ እንደም ትንሽ አታስቡም? ለቤተሰብ ለልጆች እንደውም አታስቡ? ለስራም ለእናንተ እንደው ለራሳችሁ አታስቡ? እንዴት እንደዚህ ታደርጋላችሁ? እናንተ ብር ወስዳችሁ ላሽ ትላላችሁ። እኛስ ከየት እንውሰድ? ማን ነው ብልጡ? ማን ነው ሞኙ? እናንተ አፈር ብሉ። የለም አልቅም ብዬ እምቢ አልኩ። በዛም በመስመር ገብቶ ቪዲዮ ደውሎ ይላል አስቸገሩኝ። ከዛ በኋላ እነሱም ብሎክ አረጉኝና ተወኩኝ። ስለዚህ እናንተ ሞኝ ሆናችሁ ይህንን አካውንት ወስዳላችሁ ብሩን በዚህ አካውንት ውስጥ ጨምሩ ካሉ አትጨምሩ። እናንተም ብልጡ ነው። አፈር ይብሉ እነሱ ቆማጦች። ይህንን ለመንገር ነው የፈለግኩት። ጓደኞቼ በእውነት ተጠቅቁ።